ቃል እንደሚገኝ እስትንፋስ በቃል እንደሚወጣ እስትንፋስም ከልብ እንደሚገኝ ማለት ነው። መገኘት ማለት መቀዳደም ያለበት መገኘት ማለት አይደለም። አንዱ ቀድሞ ተገኝቶ አብ ቀድሞ ተገኝቶ ወደ መገኘት እሱ ጋር መገኘት አስገኝ ነው እሱ። ከዚያ ወልድ ቀጥሎ የተገኘ ማለት አይደለም። እንደዚያ በአብና በወልድ በመንፈስ ቅዱስ መቀዳደም የለም። ግን ይሄ ሞናርኪ ኦፍ ዘ ፋዘር የሚባል ትምህርት ታውቃለህ? የአብን የአብና የወልድና የመንፈስ ቅዱስ መገኛ መሆኑን በየትኛው ቤተክርስቲያን የታመነ ትምህርት ነው። ከብርሃን የተገኘ ማለት ለምሳሌ አብ ማለት ነው። ኃይልሻ አብ ማለት አባት ማለት ነው በግዕዝ። ዋው! ወልድ ማለትስ? ልጅ ማለት ነው። በጣም ጥሩ። እንግዲህ ልጅ ማለት ነው ስትል እንግዲህ መንፈስ ቅዱስ ማለት ለምን ሶስተኛውን ለምን አልጠየቁኝም? እሱም ግዕዝ ነው። መንፈስ ቅዱስ ማለት ደግሞ በአማርኛ ቅዱስ መንፈስ ማለት ነው። አዎ ህይወት ወይንም ደግሞ ሰራጺ ማለት ነው። ለማንኛውም አብ የሚባለው አብ ማለት አባት ነው ብለሃል። የማን አባት ነው? የጌታችን የኢየሱስ ክርስቶስ አባትና አምላክ፣ የእኛም አባትና አምላክ። ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ለወንድሞቼ ንገሪያቸው ተብሎ ተጽፏል። የኢየሱስ አባት አባቴ ነው። ስለዚህ ታላቅ ወንድሜ ነው እሱ። እሺ፣ ኢየሱስ ክርስቶስ የስጋው የስም ስለሆነ ስለ ኢየሱስ ክርስቶስ የሚለውን አማኑኤል የሚለው የስጋው የስም ነው። በኋላ እናየዋለን። ልጅ የሚለው ላይ ጥያቄ ወልድ ማለት ልጅ ነው ብለሃል አይደለ? እሺ ልጅ የተባለው ከድንግል ማርያም ከተወለደ በኋላ ነው ወይንስ ከድንግል ማርያም ከመወለዱ በፊት የእግዚአብሔር ልጅ ነበረ? የአብ ልጅ ነበረ እንዴ? ይሄንማ ኮራ ብዬ ነው መልስሎት። አባታችን ምን እንደምል እና አቋሜን ያውቃሉ። ኢየሱስ ለዘላለም ከድንግል ማርያም ከመወለዱ በፊት ልጅ አልነበረም። እግዚአብሔር አባታችን ነው እሱ፣ ከሥላሴ ሁለተኛው። ስለዚህ ወልድ የተባለው ከድንግል ማርያም ከተወለደ በኋላ ነው አይደለ? ሲጀመር ወልድ ማለት ራሱ ወልድ የሚለው ልጅ የሚለው ቋንቋ ሰው ነው፣ የእግዚአብሔር ልጅ። እኛ ልጅነታችንን በኃጢአት ስላጣን እርሱ ራሱ እግዚአብሔር ዕብራውያን መልእክት ምዕራፍ 2 ላይ ይላል ልጆቹ በስጋና በደም እንደሚካፈሉ እርሱም እንዲሁ በስጋና በደም ሊካፈል የተገባ ሆነ። ይኸውም በሞት ላይ ስልጣን ያለውን ዲያብሎስን በሞቱ ኃይል እንዲሽር ነው። ቆይችን ላብራራሎትና ለቅሎታለሁ። ሲጀመር ልጅ መሆን ራሱ ያስፈለጉ በልጅነት ከኢየሱስ እኛ እንቀድማለን። እኛንን የእግዚአብሔር ልጆች የነበር ነው። እኛ ከልጅነታችን በኃጢአት ስለወረድንና የኃጢአት ባሪያ ስለሆንን ኢየሱስ ከሰው መካከል ይሄንን የሚሰራ ስለሌለ ሰው ነው ይሄን መስራት ያለበት። ከሰው መካከል የሚያሟላ ስለሌለ ሁሉ ኃጢአትን ሰርቷል፣ እግዚአብሔርም ክብር ጎድሏቸዋል። ስለዚህ እግዚአብሔር ይሄን ኃላፊነት በራሱ ላይ ወሰደ። ዓለማትን ለመፍጠር መጥቶ የነበረው እርሱ እግዚአብሔር ቃል በፈቃዱ ይሄንን ክፍተት ለመሙላት ሰው መሆን ነበረበት። ማን? እግዚአብሔር አምላካችን። ማን ነው ይህ እግዚአብሔር አምላካችን? ከሥላሴ ሁለተኛው እርሱ ዓለማትን የፈጠረው እሱ ነው። በነገራችን ላይ የአብ ዲዛይን፣ የእግዚአብሔር ቃል ሰሪነት፣ በመንፈስ ቅዱስ ፈጻሚነት ነው ዓለማት ተፈጠሩት። ስለዚህ ወደዚህ ዓለም ለወንጌሉን ፐርፐዝ የመጣው አሁንም ያው እግዚአብሔር ቃል ነው የመጣው። ቃልም ስጋ ሆነ። ስጋ ሆነ ማለት ሰው ሆነ። ስጋ ለባሽ ሰው ሆኖ የኔ ጫማ ውስጥ ነው የቆመው፣ የእርሶ ጫማ ውስጥ ነው የቆመው። ከሰውም ሰው 100% ከኃጢአት በስተቀር በነገር ሁሉ ወንድሞቹን ሊመስል የተገባው ሰው። ከዛ በፊትስ ፍጹም አምላካችን ነው። ለዚህ ማረጋገጫ ልንገሩት። አንድ ጥቅስ ብቻ ነው የምጠቅስልዎት። ብዙ ጊዜ ሙስሊሞች ይጠቅሱታል ይሄን ክፍል። ኢሳይያስ ምዕራፍ 6 ላይ ምዕራፍ 9 ነው ምዕራፍ 6 ነው ሕፃን ተወልዶልናል የሚለው ምዕራፍ 9 ነው መሰለኝ። ምን ይላል? ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል፣ ስሙም ድንቅ መካር፣ ኃያል አምላክ። ስሙ በደንብ እዚህ ጋር ሰውነቱንም መለኮትነቱንም አንድ ላይ ነው የሚና ለዛ ነው ኦሪየንታል ኦርቶዶክሶች ተዋህዶ በማይነጣጠል መልኩ የሚለው። ይሄንን አምናለሁ እኔም የእናንተን ሐሳብ ነው የምቀበለው። የኦሪየንታሎች አስተሳሰብ ነው የሚገዛኝ ሞር ከኢስተርኖች ይልቅ፣ አልተቀላቀለም ከሚሉት ይልቅ በማይነጣጠል መልኩ ነው መጽሐፍ ቅዱስ ያስቀመጠው። ለዛ ነው ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ሲል ስለ ሰው ነው የሚያወራው። እግዚአብሔር ሕፃን አይደለም፣ ወንድ ልጅ አይደለም። ስሙም ድንቅ መካር፣ ኃያል አምላክ የሚለው በፍጹም ለሰው ተጠቅሶ አያውቅም። ምን አምላክ የሚለው ለሰው የተጠቀሰባቸው ቦታዎች አሉ፣ ያው ገዢና ፈራጅ ከሚለው። እዚህ ጋር ኃያል አምላክ ለሚለው ለመለኮት ወይም ደግሞ ሰማይ ምድርን ለፈጠረ አምላካችን ብቻ ነው። ይልቁንም የዘላለም አባት ሲል የዘላለማዊ አባትነት የእግዚአብሔር ብቻ ነው።
እንደ ስላሴነቱ እኛ የስላሴ አርአያ እንደሆንን የስላሴ መገኛችን እንደሆኑ ስላሴ ማን ነው? ከስላሴ ሁለተኛው ፐርሰን የዘላለም አባት ተብሏል። እግዚአብሔር አምላካችን ነው፣ የዘላለም አባት ነው። በስጋና በደም ሊካፈልም የተገባው የሆነው እርሱ አባታቸው ነው። ሰውን ለማዳን ሲል ነው ሰው የሆነው። ሰውን ለማዳን እኔና እርሱ በእግዚአብሔር ፊት ሪፕሬዘንት ሊያደርገን የሚችል ንጹህ የመስዋዕት በግ ነበር የተፈለገው። ከሰው መካከል ስለሌለ እግዚአብሔር የና ኃላፊነት በላዩ ላይ ወሰደ። እኔው ራሴ ሰው ሆናለሁ አለ። እውነቱ ቆይ ላቆም ነው ቆይ። ስለዚህ አምላካችን እግዚአብሔር ሰው ሲሆን ነው የእግዚአብሔር ልጅ ሆኖ። ድሮ ማን ነበር ከተባለ ሁሉን የሚችል አምላካችን እግዚአብሔር ነው። እግዚአብሔር ደግሞ ልጅ አለ። እግዚአብሔር የእግዚአብሔር ልጅ አይደለም። እግዚአብሔርን አይወልድም። የእግዚአብሔር ልጅ ሰው ብቻ ነው። ሰው ሲሆን ነው እግዚአብሔር ልጅ የተባለው። ካንቺ የሚወለደው አለ እኮ የልዑል አምላክ ልጅ ይባላል። ከተወለደ በኋላ ነው የልዑል አምላክ ልጅ የሚባለው። ስጋ ለባሽ ነው የልዑል አምላክ ልጅ። ስጋ ለባሽ ከመሆኑ በፊት ሁሉን ቻይ ከአብ እኩል የሆነ ሁሉን ቻይ አምላክ ነው። እንዴት ነው አንዱ አባት የሚሆነው? ጥያቄን ግን አላገኘሁም። ለንግግር ራሱ እኮ የሚከብድ ነው ቀሲስዬ። ለሙስሊሞች አሁን ምን ብለን ነው የምንሰብካቸው? እንደዚህ ከሆነ ስላሴ እንዴት ነው እናምናለን የምንለው? ስላሴ አንደኛው ከአንደኛው የተገኘ ከሆነ ምኑኑ ስላሴ የዘላለም ነው ብለን የምናምነው? ቆይ አሁን ለነሱ አትጨነቅ። እነሱ ከ600 ምናምን ዓመት በኋላ ብቅ ያሉ ስለሆኑ እሱ ልንተውና እነሱ እናከብራቸዋለን፣ እንወዳቸዋለን፣ እናከብራቸዋለን። አንደኛ የእግዚአብሔር ልጅ ማለት ልጅ የተባለው ከድንግል ማርያም ከተወለደ በኋላ ነው። ከዚያ በፊት አልነበረም የሚለው ትምህርት በአራተኛው መቶ ክፍለ ዘመን ፎጢኖስ የሚባል ወይንም መናፍቅ ሲሪየስሊ ኃይልሻ ይኸውልህ አዳምጠኝ። አሁን ይኸውልህ የደገምከው ዝም ብሎ አዲስ ምንፍቅና አይደለም። ይሄ ለፌክ ማርያም ክዋኔ ለወልድ ማለት የወልድ ልጅ መባል ከድንግል ማርያም ከተወለደ በኋላ ነው የሚለው ትምህርት የፎጢኖስ ትምህርት ነው። ይሄ ትምህርት ማን ነው ደግሞ ፎጢኖስ የሚባል ስም አንብቤ አላውቅም። ከአባቶች ውስጥ የሰርሚየም እንትን ሊቀ ጳጳስ ኤጲስቆጶስ የነበረ ነው እና በአራተኛው መቶ ክፍለ ዘመን የነበረ ሰው ነው። ይሄ ወልድ የተባለው ከመቤታችን ከተወለደ ልጅ የተባለው እንጂ ከዚያ በፊት የእግዚአብሔር ልጅ አይባልም። ትምህርቱ ወደ አዶፕሽኒዝም የሚጠጋ ትምህርት ነው። የወልድን ከአብ መገኘት ይሄ የኒቅያን ጉባኤ ላይ የነበረውን ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ የሚለውን የሚቃረን ትምህርት ነው። የተወገዘ ትምህርት ነው። አየህ፣ አሁን አንተ አዲስ ፈጠራ ክሬት ያደረግህ መስሎህ ነው። በነገራችን ላይ በዚህ ዘመን እያንዳንዷ የምትነሳ ምንፍቅና ሄሬቲክ በነገራችን ላይ እንትን አለው ደስ የሚለኝ ሰክሰሽን አለው። እሱ ደስ የሚሉኝ እኔን እንደፈለጉ ነው የሚነግሩን። ስለዚህ አሁን ወልድ ማለት ምንድነው ስል ልጅ ነው አልከኝ። እንግዲህ አብ ወልድ መንፈስ ቅዱስ። በነገራችን ላይ አብ ማለት ራሱ አብ የሚለው ስም ራሱ የባህሪ ስም ነው፣ ደግሞ የግብሩንም የሚገልጥ ስም ነው። አባት ማለት ነው። ኦኬ አባት ነው ካልክ የማን አባት ነው? አብ ወልድ መንፈስ ቅዱስ የሚለው ስያሜ ሲጀመር የዘላለም የእግዚአብሔር መጠሪያ ስሙ ሳይሆን ከሪደምሽን አንጻር እግዚአብሔር የተገለጠበት አገላለጥ የሪደምሽን ላንጉጅ እንጂ የዘላለም መጠሪያ ስሙ አይደለም። ሲጀመር እግዚአብሔር ስም የለውም፣ መጠሪያ ስም የለውም። ሪደምሽን አይደለም ማለት ሪደምሽን ከእርሶ ጋር እኮ ሳወራ ችግሬ ምን ታውቃለህ? እርሶን ዝም እንዳላሰኝ ስለማከብሮት ትንሽ ፈራለሁ። ከእርሶ ጋር አልጋ ገብቼ አይደለም ኃይልሻ ፍቅር እኮ የሚባል ነገር ስላለ ነው ማለት ያለባው ነው ለመናገር አዳምጡ። እሳቸው ዝም ብለው እስቲ ላዳምጦት። በነገራችን ላይ ኃይልሻ በጣም እንደምወድህ ታውቃለህ። ያው ስለምወድህ ነው አውቃለሁ። አይ እሱ ፍቅር ላይ ጥላቻ ስትናገረኝ እኔ በዚያ አክብሮት እንደምታወራኝ ስለማቅ ምንም ደወሪ ምን አረረ በጣም ነው እኔ እሱም በጣም ነው የማከብረው። እኔ አሁን ይገርማል ላይቭ ላይ ነበርኩኝ ደክሞኝ ነገ ስራ ጠዋት ገቢ ነኝ ግን ሳይህ በጣም ናፍቀኝ ስለነበረ እንደው ብቸኛ እንደሆንክ ደግሞ ስለማምን አንድ ቀን እኔ ብቸኛ አይደለሁም ከዚህ እስክት የለም እና ይኸውልህ እና አሁን አንተ በነገራችን ላይ 800 ምናምን ሰው እያየን አሁን እርሶ ክሊር የሆነ ነገር እንዲነግሩኝ እፈልጋለሁ። በቃ ሰዓት እኔም ብዙ የለኝም። አሁን ዝም ብዬ ሆቴል ውስጥ ቁጭ ብዬ ነው የምቀባጥረው። እርሶ አሁን እኔ እዚህ ጋር ቁጭ ብሎ ክሊር የሆነ ነገር ይንገሩኝ። ስላሴን ያምናሉ ወይ?
ጥያቄና መልስ yes or no? ማን እኔን ነው? አዎ ይሄ ስድብ ነው ኃይልሻ። አሁን መጀመሪያ ይኸውልህ አይደለም ይኸውልህ እንግዲህ አሁን እኮ ቀላል ቀጣይ ጥያቄ ለመጠየቅ እንጂ እንደሚያምኑ ቅድም እኮ ጠይቄያለሁ። ምን አልከኝ? አብ ማለት ምን ማለት ነው ስልህ አባት አልከኝ። ወልድ ማለት ምን ማለት ነው ስልህ ልጅ አልከኝ። በጣም ጥሩ። ልጅ ላይ ስለሆነ ያንተ ጥያቄ ልጅ የተባለው እግዚአብሔር ልጅ የለውም፣ ልጅ አይወልድም ሲጀመር እያልክ ነው የምትናገረው። በነገራችን ላይ በጣም አደገኛ ነገር ሲጀመር እግዚአብሔር ከማህፀን ያወጣን ወይ ሚስት አግብቶ ነው የወለደን። ይሄ ራሱ ማብራራት አለብን። እርሶ እግረ መንገድ እንዲያብራሩልኝ ይፈልጋሉ። እንዴት ወለዱ ንገሩኝ። እርሶን እንዴት ነው የወለደው? የእግዚአብሔር ልጅ ነው እርሶ። ጉዲፈቻ ልጅ ነኝ ብሎ ካላመለጡ በስተቀር እንደ አንዳንድ አገልጋዮች እንደሚያደርጉት ትራፕ ውስጥ እንዳይገቡ ጉዲፈቻ ነን ሲሉ እኛ ደግሞ እዛ ጋር ማንለቃቸውም። ከማን ላይ ነው ጉዲፈቻ የወሰደ ብለን እንጠይቀዋለን። መልስ የለም። ከሰይጣን ነው የወሰደን? ከማን ነው የወሰደን? መልስ እንጅሮ። አይ አሁን እኮ ችግር ይኸውልህ፣ አሁን እኮ አንተ ስታወራ መዝገበ ቃላት ወይ መጽሐፍ ቅዱስ ማየት ትተሃል አልሁኝ እኮ። ይሄንን ነው አሁን የምናወራው ነገር ፊክሽን አይደለም። ይኸውልህ ልጅ ማለት ምንድነው ስልህ ወልድ ማለት ምንድነው ስል ልጅ አልከኝ። ኦኬ ልጅ የተባለው ይሄ ስም የስጋዊ ስም ነው ወይንስ የባህሪ ስም ነው? ከቅድመ ስጋዊ የነበረ ስም ነው ወይንስ ሰው ከሆነ በኋላ ለምሳሌ የስጋዊ ስም የሚባሉት አማኑኤል፣ የመድኃኔዓለም ወይም ደግሞ ኢየሱስ ክርስቶስ፣ እነዚህ የተዋህዶ ስም ነው። አካላዊ ቃል ስጋ ከተዋሃደ በኋላ የተጠራባቸው ስመ ስጋዊ ናቸው። ከዚያ በፊት የነበረ ስም ነው ወልድ የሚለው ወይንስ ከተወለደ በኋላ ልክ አማኑኤል ኢየሱስ እንደሚባለው የተጠራበት ስም ነው ወልድ የሚለው? ኃይልሻ በጣም አሪፍ ልመልስ እችል። በጣም አሪፍ አይደለም። ወልድ ብቻ አይደለም አብንም ጭምር። አብ ወልድ የሚለው ስያሜ፣ አብ ወልድ መንፈስ ቅዱስ የሚል ስያሜ ከወንጌል ሪደምፕሽን የአዲስ ኪዳን ቋንቋ ነው። ሲጀመር የዘላለም መጠሪያ ስምም አይደለም፣ ከዛ በፊትም ያልነበረ ነው። ለምንድን ነው ያልነበረው? ሰውን ለማዳን የተቀረው ፓርት በአባትነቱ በእግዚአብሔርነቱ ያለው አብ የተባለበት ምክንያት ይሄ ነው። ራሱ ከመለኮትነት ወደ ስጋ ለባሽነት የወረደው ደግሞ ወልድ ተባለ። እንደገና ደግሞ በቅባት መልክ ሁሉን ሲችል ሳለ መጽሐፍ ቅዱስ ጥቀስልኝ። ካሁን ምን ልጥቀስለው? ልጅ የተባለበት ከዚያ በኋላ ልጅ ተባለ የሚለውን እሺ ጥቅሳለኝ። ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ መልአኩ ገብርኤል ለቅድስት ድንግል ማርያም መጣና ስለ እርግዝናዋ ሲያበስራት አንድ ነገር ነገራት። ከአንቺ የሚወለደው የምትወልጂው ሕፃን አላት የልዑል ልጅ ይባላል። ከዚያ በፊትስ የልዑል ልጅ አልነበረም። ማን እንጂ ራሱ ልዑል አምላክ ነው። ራሱ ጊዜ የፈጠረኝ ሁሉን የፈጠረ የሚታየውና የማይታየውና የሚታየውን ሁሉ የፈጠረው እሱ እንደሆነ ቆላስይስ ምዕራፍ 1 ላይ ነገረን የለ ማን? ኢየሱስ ክርስቶስ። ስለዚህ የፈጠረኝ አምላክ ዘፍጥረት ምዕራፍ 1 ላይ በመልካችን እንደ ምሳሌያችን ብሎ የፈጠረን ሰማይ ምድርን ይሁን እያለ የፈጠረው እግዚአብሔር ቃል እርሱ ኋላ ላይ ስጋ ለባሽ ሆኖ የመጣው ነው። ይሄንን 3-4 ጥቅስ ነግሮታለሁ። የሆነው ሁሉ የሆነው የተፈጠረው በሱ እንደሆነ ፈጣሪው እየተናገረ የፈጠረው እግዚአብሔር ቃል እንደሆነ። ቃል ማለት የንግግር ቃል ማለት አይደለም፣ ሎጎስ ነው እያወራን ያለ ነው። ነገር ግን ኢየሱስ ክርስቶስ ከዛ በፊት ልጅ እንዳልነበረ ለማረጋገጫ ጥቅስ ለጠየቁኝ ጥያቄ ከአንቺ የሚወለደው የልዑል አምላክ ልጅ ይባላል። በቂ ጥቅስ አይደለም ቀሲስ? ቆይ የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ይሄ ቃል መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል፣ ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የልዑል አምላክ ልጅ ይባላል። አሁን አማርኛውን ባይብል በጀል በቃ የልዑል አምላክ ነው የሚለው አንደኛ ትርጉም የእግዚአብሔር ልጅ ይባላል። በቂ ነው። በጣም ጥሩ። የእግዚአብሔር የምትወልጁ ማንን ነው እያለ ያለው ዮሐንስ ቅዱስ ገብርኤል ማንን ነው የምትወልጁ ነው ያለው? እግዚአብሔር ሰው ሆኖ ከአንቺ ሲወለድ የሚወለደው ሕፃን ምንድነው? የልዑል አምላክ ልጅ ይባላል አይልም? ይሄ ግልጽ እኮ ነው ነገር እያስተዋወቀ እኮ ነው ያለው። የምትወልጁ የእግዚአብሔር ልጅ ነው እያለ ያለው። ከሲስ ታዲያ እዛው ጋር ይዞታለው ነው። አባትና ልጅ ይበላለጣሉ። ስለዚህ አብ ወልድን ይበልጣል። በምን ይሳኑ ታዲያ በስላሴ መበላለጥ የለም ብላችሁ የምትሰብኩት? መበላለጥ ማን ይበልጣል አለ? አንተ አባቴ ከኔ ይበልጣል አላለም እንደ ኢየሱስ? አብ ከኔ ይበልጣል አላለም? ቆይ ለምሳሌ መበላለጥ የሚባለው ለምሳሌ ኃይሉ ልብ አለው፣ ቃል አለው፣ እስትንፋስ አለው። ልብህ ቃልህ ከልብህ፣ እስትንፋስህ ከልብህ፣ ልብህ ከቃልህ ቀድሞ ነው የተገኘ ወይንስ አንድ ጊዜ ነው የተገኘ?
ስላሴን በእንደዚህ አይነት ሁኔታ ነው የሚገልጹት። መልስልኛ። ለምሳሌ ቃል አለህ፣ ልብ አለህ፣ እስትንፋስ አለህ። ኃይሉ ይሄ አንዱ ኃይሉ ልብ አለው፣ ቃል አለው፣ እስትንፋስ አለው። በእነዚህ እዚህ ጋር 3 ፐርሰናል ላይ ምን 3 አካል ላይ እዚህ ጋር ንግግር ቨርባል የሆነ ቨርባል ንግግር እንዴት ነው? ስለ ፐርሰን ቆይ አሁን ስለ ፐርሰን ሳይሆን የምናወራው አሁን ማወራህ ስለ ፐርሰን የሚለው ለአንተ በቃ አንድ ሰው እንደሆን ውሰድ። ኦፍ ኮርስ አሁን ቃል ስንል እንደኛ እኮ ዝሮ ቃል ማለት አይደለም፣ አካላዊ ቃል እኮ ነው። ቃል እኮ ስናወራ እንደኔና እንዳንተ ዝሮ የሆነ ቃል ሳይሆን የእግዚአብሔር ልጅ ወይንም ቃል ስጋ የሆነው ዝሮ ሳይሆን አካላዊ ቃል ነው። ምሳሌ ነው። አሁን እንዲገባህ ነው የምነግርህ። ምሳሌ ትምህርተ ስላሴን የሚያበራራ ትምህርት ነው የምነግርህ። ኃይሉ ልብ አለው፣ ቃል አለው፣ እስትንፋስ አለው። ከነዚህ ከሶስቱ ቀድሞ የተገኘው የትኛው ነው? እኩል ነው። ነገር ግን እግዚአብሔር ስላሴን አይገልጥም። በጣም ጥሩ። ምክንያቱም አንድ ፐርሰን ነው ንግግር፣ ቃል አለው፣ እስትንፋስ ያለው ሰውየው ራሱ ነው። እኔው ራሴ ነኝ። ትክክል ነህ። ትክክል። ስላሴን በፍጹም አይገልጥም። ስላሴ 3 ኢንዲቪጁዋል ናቸው። ቆይ በመለኮት አንድ ናቸው። ቆይ አድምጠኝ። በመለኮት ይኸውልህ ምን ማለት እሱ ራሱ እኮ አንስማማም። ቀሲስዬ እኔ እኮ ከእናንተ ጋር መግባባት የማልችልባቸው ብዙ አጋጣሚ ኃይልሻ በሚኒስትሪ ስም ይዣለሁኝ። ተረጋጋ ኃይልሻ። ይኸውልህ ስላሴ በአካል በስም በግብር 3 ናቸው የምንል እንጂ በስልጣን በአገዛዝ ቆራረጠ በመሳሰለ ሁሉ አንድ አምላክ። ቆይ አንድ አምላክ እየቆራረጠ ነው ቀሲስ፣ ድምጾት እየተቆራረጠ ነው። እሺ ኮፒ ሊንክ አድርጉት። ኮፒ ሊንክ ታብታብ አድርጉ። እስቲ ኮፒ ሊንክ አድርጉ ጎበዝ። ኮፒ ሊንክ ሁላችሁም እዚህ ጋር የምናያችሁ 1.1100 ሰው እያየው ነው። ሁላችሁም ኮፒ ሊንክ አድርጉልን፣ እንደው ተባበሩን። በዚህ ታብታብ አድርጉ። ያው እኛ የወዳጅ ቤተሰብ ነው የምናወራው እንጂ ያው እንደ እንትንም እንዳትቆጥሩ። ኔጌቲቭ ነገር የምጽፉ ሰዎችም ፕሊዝ በተቻላችሁ መጠን ካናደድኳችሁ ነው። ለምሳሌ ስድብ ቃል ከተናገራችሁ እኔን ምንም አታደርጉኝም፣ ግን ከእግዚአብሔር ጋር ትጋጫላችሁ። ቀሲስ ለምትናገሩ አንዳንድ ሰዎች ደግሞ እንደው የሃይማኖት አባት እንደው ሃይማኖታችን እንኳን ባይሆን ተዋቸው። ሙስሊሞች ናቸው። ትምህርት ጠጋ ስለሚልላቸው ያ ሊፈርስ ሆኖ ጨንቋቸው ነው። ሰው አሁን ይኸውልህ ግድ የለም እነሱንም አነንካቸው፣ እኛ ሙስሊሙንም እናከብራለን። ችግር የለም። ነብያቸውንም በጥንቃቄ ነው ቀሲስ ማውራው። አሁን አብ ወልድ መንፈስ ቅዱስ በስም በአካል በግብር 3 ናቸው እንላለን። በስም አብ ወልድ መንፈስ ቅዱስ ነው። ይሄ የአንዱ ስም ለአንዱ አይሆንም፣ ልዩ ነው። በግብርም አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ። ግብር የምንለው ስራ ማለት አይደለም። ማለት ስራ አሁን እኛ የምንለው ይሄ የመስራት የስልጣን ወይንም የመውለድ የመዋለድ አይነትን ግብር ሳይሆን በስም በአካል በግብር ስንለው ግብር ምነው አብ ወላዲ ወልድ ተወላዲ ማለት መወለድ ልጅ ማለት ነው። መንፈስ ቅዱስ ሰራጺ እንላለን። ይሄ ካብ የሰረጸ መሆኑ መጽሐፍ ቅዱስ ራሱ ይናገራል እኮ። ካብ የሚወጣ ብሎ አይደል ጌታችን ኢየሱስ ክርስቶስ ራሱ ያስተማረ። አሁን እኮ ጥያቄ አለኝ እኔ። ጥያቄ እኮ የካቶሊክና የእናንተ ልዩነት እኮ ነው። ችግር የለም ዶወር የካቶሊኮች ለነሱ ከነሱ ጋር ነው። አሁን ልጨርስ። አሁን ልክ እንደዚህ ሁሉ በመለኮት ግን አንድ አምላክ ነው። ስለዚህ አሁን ልክ አብ በልብ ወልድ በቃል መንፈስ ቅዱስ በእስትንፋስ ይመሰላል። ልክ ልብ ቃል እስትንፋስ ተለያይተው ልብን እንትን ቃልን እና እስትንፋስን ልብ እንደማይቀድመው ሁሉ አብ አባት በመሆኑ ወልድን አይቀድመውም፣ ወልድም ቃል በመሆኑ መንፈስ ቅዱስን አይቀድመውም። መቀዳደም በስላሴ ዘንድ የለባቸውም። አብ ልጁን ሲወልደው ዕለት ሰዓት ጊዜ የለውም። በዚህ ጊዜ ተወለደ። እንዴት ተወለደው? መቼ ተወለደ? እርሱ አይደሉ እንዴ? ቀሲስ አንድ ቀን ስናወራ ከወዳ ወጣው የሚለውን ቃል የጠቀሱልኝ እርሱ አይደሉ እንዴ? እንዴት ተወለደማ ያው ላብራራለህ። እንዴት ተወለደ እና የሆነ ቦታ ሳይወለድ ተወለደ እንደማይባል ግልጽ ነው እኮ። ስለዚህ ስላሴ እውነት አይደለም ማለት ነው። ቆይ አብራራው። አንደኛ አባቶች ይሄን ሲያብራሩ ምን አሉ? ነአምን በአሐዱ አምላክ አሉ። አሁን ይሄ ይኸውልህ ከኔና ካንተ የተሻሉ በእምነትም የተሻሉ ብሎ ነገር የለም ቀሲስ። ወደዛ ያንተን እንደፈለክ እኔ አሁን ልጨርስልህ። ቸርች የምትባለዋ ዘሆል የቤተክርስቲያን አባቶች ዓለም አቀፋውያን የሆኑ አባቶች ያሉት ነው። ምን አሉ? ከእውነተኛ አምላክ ወነአምን በአሐዱ እግዚእነ ኢየሱስ ክርስቶስ ወልደ አብ ዋሕድ አሉና አሬዎስ በተነሳ ጊዜ ወልድ ፍጡር ሲል ልክ እንዳንተ እኮ ነው ያለው። እሱ አይ ፍጡር ነው ፈጥሮ ፈጠረ። በእርግጥ እሱ እንዲያውም ያለው ከድንግል ማርያም ከተወለደ በኋላ ነው ፍጡር የሆነ እንኳን አላለም። እውነት ለመናገር
አሬዎስ እኔ ብያለሁ ፍጡር ነው ብያለሁ። ቀሲስ ወጥቶኛል። አይ ከድንግል ማርያም ከተወለደ በኋላ ልጅ ነው የሚባለው ነው ያንተ ያልከው። ፍጡር ግን ብያለሁ እኔ። ኢየሱስ ክርስቶስ ዓለም ስጋ ሆነ ነው እንጂ ማምነው የተወለደ እንጂ ያልተፈጠረ የሚለውን የኒቅያ ጉባኤ አስተሳሰብ 100% እቀበላለሁ። ምንም እንኳን ክሪዱን ቆይ እንዴት ተወለደ የሚለውን ላብራራለሽ። ምን አሉ? እንዴት ተወለደ? በጣም ጥሩ። እንዴት ተወለደ የሚለውን እሱ አወላለዱ አሉ ከብርሃን ወናምን ባሉ ወልደ አዋህድ አልተግባባንም። እኔ አባቶችን አልቀበልም። አሁን አባቶችን ከባይብል ንገሩኝ፣ ከመጽሐፍ ቅዱስ ንገሩኝ። አልፈልግም ያን እና አንደኛ ከመጽሐፍ ቅዱስ ለምን አይነግሩኝም? እርሶ ከሚያስማማን ባይብል ለምን አይነግሩኝም? ባይብል ላይ እኮ ዝም ስላሴ ተብሎ እኮ ቃል በቃል አታገኝም። ማለት ከኛ መጻሕፍቶች ከ80 ያሉ ላይ አለ፣ ግን 66 መጽሐፍ ቅዱስ ላይ ስላሴ የሚል አታገኝም። ስለዚህ ስላሴ ሶስትነት ማለት ነው። ሶስትነት ማለት እስከሆነ ድረስ እንግዲህ በዮርዳኖስ ላይ እንዳየኸው አንተም ጌታ ሲጠመቅ አብ በደመና ዝንቱ ወልድየ ብሏል፣ የምወደው ልጄ ነው ብሏል። ወልድ ደግሞ በተለየ አካሉ በዮርዳኖስ ተጠምቋል። መንፈስ ቅዱስ በርግብ አምሳል ወርዷል። ስለዚህ ስላሴ በዮርዳኖስ እንዴት እንደተገለጠ ይሄ ሰው ከሆነ በኋላ የመጣ ነገር አይደለም። ልጨርስልህና ይሄንን አወላለዱ እንዴት ነው ከተባለ ያለ እናት ነው ካብ የተወለደው፣ ግን ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ ነው። ይሄ የታገኙት የተወለደ ነው እንጂ ቆይ ከአባቶች ክሪድ ላይ እኮ ነው እየጠቀሱልኝ ያለው። ከአባቶች ክሪድ ላይ እኮ ነው እየነገሩኝ ያለው። እኔ ከባይብል ብቻ ንገሩኝ። ከባይብልማ ነገርኩህ እኮ ከባይብልማ ስነግርህ ይሄ የሚወለደው አለ ቅዱስ ገብርኤል የሚወለደው የእግዚአብሔር ልጅ ነው ብሏል። ኖ የእግዚአብሔር ልጅ ይባላል። ኖ የእግዚአብሔር ልጅ ይባላል ነው ካሁን በኋላ ነው የሚባለው። የነገራት እኮ ነው። ይኸውልህ የምትወልጂው እንዴት ያለ ወንድ ዘር እንዴት ወልዳለሁ አለች። አይ የምትወልጂው እንደ ሰውኛ በዘር በሩካቢ አይደለም። የምትወልጂው የእግዚአብሔር ልጅ ነውና ስትወልጂው ራሱ የእግዚአብሔር ልጅ ነው የሚባለው። እሱ ራሱ ቅዱስ ነው፣ አንዱ ቅዱስ ነው አለ። ይሄን ደግሞ ዮሐንስ ምን አለ? በመጀመሪያ ቆይ አዳምጠኝ። በመጀመሪያ ቃል ነበረ አለና ቃልም በእግዚአብሔር ዘንድ ነበረ አለ። ቃልም እግዚአብሔር ነበር አለና ቃል ስጋ ሆነ አለ። ያ ቃል ስጋ የሆነው ቃል በእግዚአብሔር ዘንድ የነበረ እግዚአብሔር ነው። እሱ ደግሞ ተወልጇልሽ የተባለው ቃል ኢየሱስ ክርስቶስ ነው። አየህ ቀሲስ፣ ግን ከእርሶ ጋር ለማውራት ሌላ ጊዜ ምን ማድረግ እንዳለብኝ ያውቃሉ? እንደ ሞዴሬተር አሁን ልክ እንደ ዶክተር አላል እዚህ ጋር እስቲ 5 ደቂቃ ኃይሉ ያውራ፣ 5 ደቂቃ እርሶ ያወራሉ፣ 5 ደቂቃ እኔ ባወራ ሰው ብዙ ነው። ሞዴሬተር ልሁን ኃይሉ አሁን አንተ ነህ። 5 ደቂቃ ሰጠናለህ። እስኪ 5 ደቂቃ ብቻ ነው የምናወራው። ሰዓት ያዝልን። እኔ ስለ ስላሴ ምን እንደማስብ ላውራ። ሞዴሬተር አድርገኝ። እሳቸው ምን ስለዚህ የፈለኩትን ነው እኔ የማምነው እንዳስወርድ ተቻልኩ። ምክንያቱም አላስወራልካቸው ሐሳባቸውን እንድታስጨርስ እኮ መልስ ታገኛለህ። ችግሩ ኃይሉ እኮ አሁን ልክ ይሄድና ዋናው ቦታ ላይ ሲደርስ ወይ ሰጥቻለሁ። ዶክተር አሁን ምን ታደርግ መሰለ፣ በቃ እንደዚህ ምንም መማማር አሁን እዚህ 1.2 ሰው 1000 ሰው እያየን ነው አይደለ? ሰው የሆነ የተጨበጠ ነገር ይዞ እንዲወጣ ተራውትን ተናገሩ፣ ተራይን እናገራሉ። ኢቭን ድንጋይ ያድናል እንኳን ቢል አንድ ሰው መብቱ ነው፣ አሰማዋለሁ አክብሬ። አሁን የኔን 5 ደቂቃ አልቃ አይገቡብኝም። እኔ ስለ ስላሴ ሳወራ ምን እንደማወራ ሙስሊሙም ኦርቶዶክሱም ጴንጤውም ቁጭ ብሎ ያዳምጠኝ። አሁን ቻንስ ለሳቸው ስጥ ዶክተር። 5 ደቂቃ ሰዓት ያዝልኝ። 5 ደቂቃ ከዛ ይሄ ነው መማማር። እኔም ብዙ ሰዓት ያዙልኝ እናንተ። አላተገነት ይቀጥሉ እንዳታቋርጥ። ምንም መናገር አይችልም ኃይሉ። እስኪ ጫፍ ብለን የምታዳምጠው ጥሩ ነው። ለአንተ ለውጥ ታገኛለህ። ማዳመጥ እስኪል ይዳብራል። ዛሬ አባታችን ፌመስ አድርገውታል። በዚህ አጋጣሚ ወንድማችን ዛሬ 1.2 በእርሶ ምክንያት ነው የደረሰው። የቀጠሉ መላከ ገነት። ቀሲስ አንሚውት አርጉት ራስዎትን። ሚውት ተደርጌ ነው እንዴት? እኔ እኮ በጣም እኮ ይቅርታ በጣም አንደኛ የእግዚአብሔር ልጅ መሆኑ ራሱ ዮሐንስ ወንጌል ምዕራፍ 3 ላይ ያለውን ቃል ላንብልህ። ኃይልሻ በደንብ አዳምጠኝ። ከመጀመሪያ እግዚአብሔር ልጁን ወደ ዓለም ነው የላከ። ልጁን ነው የላከ። ሲልክ ራሱ ልጁን ነው የላከው። ምን ይላል መጽሐፍ? እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ይላል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም።
ከመጀመሪያ እግዚአብሔር ማለት ቃል ስጋ ከመሆኑ በፊት እግዚአብሔር ዓለሙን ወዶ የላከው ምኑን ነው? ልጁን። አየህ፣ ልጁን ነው የላከው እንጂ ሌላ ቃል ዝርው የሆነ ቃል ወይንም ደግሞ ሌላ ልኮ ከዚያ በኋላ ልጅ ትሆናለህ አይደለም። ልጁን ነው ሲልክ መጀመሪያ ወደ ዓለም ልጁ መጣና ወደ ዓለም ላከው። ኦኬ፣ መጣና ምቶ ምን ሆነ? ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወለደ። ቃል ስጋ ሆነ። ያ ቃል ምንድነው? እግዚአብሔር የላከው ልጁ ነው። እንዲያውም ቅዱስ ጳውሎስም ከሴት የወለደውን ልጁን ይላል አይደለ? ስለዚህ የተላከው መጀመሪያ ምኑ ነው? ኃይልሻ ልጁ ነው የተላከው እንጂ ልጅ ይባላል ሲል እያስተዋወቃት ነው ምን እንደሚባል ማለት የከበደ ልጅ ያበበ ልጅ ተብሎ አይደለም የሚጠራው። የዮሴፍ ልጅ አይደለም እሱ። በስጋ አባት የለውም። በስጋ እናት ነው ያለው፣ ያለ አባት ነው የተወለደው። አባቱ ደግሞ እግዚአብሔር ነው። ምክንያቱም አባትነቱ ደግሞ ቅድመ ዓለም ነው። ያለ እናት ቅድመ ዓለም ከአብ የተወለደ ነው። ስለዚህ እግዚአብሔር አብ ልጁን ላከው ተብሎ ነው የተጻፈው። ስለዚህ ኃይልሻ እዚህ ላይ ይፈርሳል። በቃ ትምህርትህ ከድንግል ማርያም ከተወለደ በኋላ ነው ልጁ የተባለው ካልክ እንዴ መጀመሪያ ልጁን ላከው እኮ ነው ያለው። የላከው ምኑን ነው? ልጁን ነው የላከው። አየህ፣ ለዚያ ነው ለፌ ክዋኔሁ ለማርያም ክዋኔሁ ለወልድ የሚለው የለፎጢኖስ አይነት ትምህርት ነው። አራተኛው መቶ ክፍለ ዘመን የነበረ ትምህርት ነው። አዲስ ነገር አይደለም። ኃይልሻ እኔ ማንበብ ትተሃል ያልኩህ እኮ ይኸውልህ፣ ስታነብ አንደኛ ዲክሽነሪዎችን መመልከት እውነት ለመናገር፣ ሁለተኛ መጽሐፍ ቅዱስን ማንበብ፣ ሶስተኛ የመጽሐፍ ቅዱስን ቃል ይሄንን ክፍል የሐዋርያት እንዴት ብለው የጻፉበትን የእነሱ ደቀ መዛሙርት አብራርተውታል። መምሬ ጴጥሮስ እንዲህ ብሎ አስተማረኝ፣ መምሬ ጳውሎስ እንዲህ ብሎ አስተምሮኛል ያሉ እነ ቀሌምንጦስም እነ ጢሞቴዎስ እነ ሌሎችም አሉ። ሰክሰሽን የሚባል ነገር አለ፣ ሐዋርያ አከል የሚባሉ። ከዚያ ደግሞ የእነዚያ ተማሪዎች አብራሩት መጽሐፍ ቅዱስን። ይኸው ኃይልሻ ለእኔና ለአንተ የሰጡን እኮ ስህተቱንና እውነቱን ለይተው የሰጡን አባቶቻችን ናቸው። ለምሳሌ አሁን የምንከራከርበትን መጽሐፍ ቅዱስ ኢንፋሊብል ነው፣ የማይሳሳት ነው፣ የእግዚአብሔር ቃል ነው የምንለው አባቶቻችን ይሄ መጽሐፍ ቅዱስ ትክክለኛው ነው፣ አይሳሳትም። የበርናባስ ወንጌል፣ የቶማስ ወንጌል ይሄ ስህተት ነው። ስለዚህ ካኖናይ ሲያረጉ ትክክለኛውን መጽሐፍ ቅዱስ የሰጡን እነሱ ናቸው። እነሱን አለማመን አንችልም። ኢቭን ቁጥሩን እንኳን ቆጥረው ያስረከቡን እነሱ ናቸው። ስለዚህ እነሱ የተረጎሙልን ይሄን ነው። ዮሐንስ ደግሞ በቀጥታ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን ወደደው፣ ልጁን ወደ ዓለም ላከው። ልጁን ደግሞ የላከው በዓለም እንዲፈርድ ሳይሆን ዓለም በልጁ እንዲድን ነው። ፍርዱን ሁሉ ለልጁ ሰጠው እያለ ይናገራል እንጂ አይ የሆነ ነገር ልጅ አልነበረ ኖሮ ከዚያ መጥቶ ልጅ ሊባል ላከው የሚል የለም። አየህ፣ ስለዚህ የመጀመሪያው በቃ ያንተን ጥያቄ የሚመልስልህ የዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ እስከ 18 ያለው ነው። አመሰግናለሁ ኃይልሽ። ቴንኪው። 2 ደቂቃ ቀርቶት ነበር ግን ያው አስቀድመው ስለጨረሱ እናመሰግናለን። ስንት ደቂቃ ነው? 5 ደቂቃ ነው። 2 ደቂቃ ቀረው ከሆነ እሺ 2 ደቂቃ ለጥያቄ ለተጠቀምበት። ስለዚህ ኃይልሻ አሁን የምትመልስልኝ መልስ አንደኛ ከድንግል ማርያም ከተወለደ በኋላ እንጂ ልጅ የተባለው ከዚያ በፊት እግዚአብሔር ልጅ የለውም የሚወልደው የለም ያልከው ከየትኛው የመጽሐፍ ቅዱስ ክፍል አግኝተህ ነው? አንድ ሁለተኛ እግዚአብሔር ልጅ የለውም ካልክ ማለት ወልድ የአብ ልጅ አይደለም ካልክ በስላሴ ታምናለህ? የስላሴ አማኝ ካልሆንክ ደግሞ ምንድነህ አንተ? ማለት ሙስሊም ነህ ወይንስ ደግሞ ኦንሊ ጂሰስ እንኳን እንዳልል እነሱም እንደዚያው ናቸው። ከሙስሊም ጋር የተቀራረበ ነው። የኦንሊ ጂሰስ ትምህርት በብሉይ ኪዳን አብ ነበረ፣ በአዲስ ኪዳን ወልድ ተባለ፣ ከዚያ መንፈስ ቅዱስ ተባለ የሚል ወይንስ አይሁድ ነህ አንተ? ምንድነህ? የአይሁድም አሃዱ ገጽ የሚሉ ናቸው፣ አሃዱ አካል የሚሉ ናቸው። ስለዚህ የትኛው ነህ አንተ? እንዴ በስላሴ ካላመንክ በስም ደግሞ ስላሴ በስም 3 ናቸው እንላለን። ስማቸው ደግሞ አብ ወልድ መንፈስ ቅዱስ ነው። ይሄ ስማቸው ደግሞ ዕለት ጊዜ በዚህን ጊዜ ተጠሩበት የሚባል ሳይሆን የባህሪ መጠሪያቸው ነው። ስማቸው ራሱ ግብራቸውን ባህሪያቸውን የሚገልጥ ነው። አብ ማለት አባት ማለት ነው። የግብርም የባህሪም ስም ነው። ወልድ ማለት ልጅ ማለት ነው። መወለድ መንፈስ ቅዱስ ማለት ሰራጺ ወይንም ደግሞ ህይወት ማለት ነው። ስለዚህ ህይወትነቱ በዚህን ጊዜ ተገኘ የሚባል ሳይሆን
በስም በአካል በግብር ሶስት ሲሆኑ በመለኮት ግን አንድ አምላክ እንላለን። ሶስት አማልክት አይደሉም፣ አንድ አምላክ። አንዱ አምላክ ግን ሶስት አካል ሶስት በስም ይለያሉ፣ በአካል ይለያሉ፣ በግብር ይለያሉ። በግብር አብ ወላዲ ቢባል እንጂ ተወላዲ አይባልም፣ ሰራጺ አይባልም። ወልድ ተወላዲ ቢባል እንጂ ወላዲ አይባልም፣ ሰራጺ አይባልም። መንፈስ ቅዱስም ሰራጺ ቢባል እንጂ አብ አይባልም፣ ወላዲ አይባልም፣ ተወላዲ አይባልም። ስለዚህ መንፈስ እንተና አብ ወልድ መንፈስ ቅዱስ ስላሴ በአካል በስም በአካል በግብር በመለኮት በስልጣን በአገዛዝ በመፍጠር ይህንን በመሳሰለው አንድ አምላክ ጨርሰዋል። ቀሲስ አመሰግናለሁ። ቴንክ ዩ። ጥያቄ እንዳጠፋሽ አቀጥል። አሪፍ። አዎ ለጠየቁኝ ጥያቄ ሰዓቴን ያዙልኝ። ለጠየቁኝ ጥያቄ መጀመሪያ አምስቱን ደቂቃህን ተጠቀምና ጥያቄያቸውን ትመልሳለህ። የእሳቸው ሰዓት ስላለቀ ማለት ነው። 5 ደቂቃ ለአንተ ልስጥህ፣ የአንተን ትምህርት ተናገር፣ ከዛ የእሳቸውን ጥያቄ ትመልሳለህ። በጣም አሪፍ። ቻንስ ከሰጠኝ ጥሩ። ኦኬ፣ ቶሎ ሰዓቴን ልጠቀምበት። ሲጀመር እኔ ስላሴን መጀመሪያ ወደ ኢየሱስ ከመቼ ጀምሮ ልጅ ሆነ የሚለውን ነገር ወደዛ ከመሄዴ በፊት የስላሴን እውነት በአጭሩ ላስቀምጥ እንዴት እንደምመለከት እዚህ ላይ ለምትሰሙ ሰዎች ለሙስሊሙም ለክርስቲያኑም ለሁላችሁም እንድታውቁ የምፈልገው ነገር እኔ ፈርም የሆንኩ በጣም አጥባቂ የስላሴ አማኝ ነኝ። የስላሴ አማኝ ሲሆን ስላሴን እንዴት ነው ማምነው? መጽሐፍ ቅዱስ በሚለው መልኩ ነው ማምነው። መጽሐፍ ቅዱስ ስለ ስላሴ ዲቴል አልተጻፈልንም። ያልተጻፈው አስፈላጊ ስላይደለ ነው። እወቁ ይሄንን። ዛሬ እኛ አስተምሩ ያልተባልነውን ነገር ስለምናስተምር ነው ብዙ ሰው ራሳችን ተወዛግበን ሌሎች ሰዎችን ያወዛገብ ነው። የስላሴ እውነት ነው። የስ መጽሐፍ ቅዱስ እውነት ከሆነ የስላሴን እውነት ምንም ማድረግ አንችልም። ነገር ግን አሁን ዛሬ በምናስተምርበት አይነት መልኩ ኮንፊውዝድ አድርገን ሰዎችን ግራ በሚያጋባ አይደለም ሌላ ከክርስትና ውጪ ያለ ሰው ክርስቲያን የሆነው ሰው ራሱ እኔ ብዙ ሰው ነው የሚጠይቀኝ አልገባኝም ምንድነው የሚለኝ ማለት ነው። ልንገራችሁ መጽሐፍ ቅዱስ እንድናስተምር ቢፈልግ ኖሮ እንደዚህ አንድም ሶስትም ብሎ ቁልጭ አድርጎ እንደዚህ በግልጽ በተጻፈልን ነበረ። ሐዋርያት የጻፉልን ያስተላልፉልን ስለ አንድ ነገር ነው። ሰው የሆነው ኢየሱስ ክርስቶስ መድኃኒታችን ስጋ ለባሽ ሆኖ እኛን በአብ ፊት ሪፕሬዘንት ሊያደርገን የሚችል አንድ ኃጢአት ያልነካው ንጹህ የመስዋዕት በግ ነበር የተፈለገው። ለዚያ ደግሞ ከሰው መካከል ስለሌለ ራሱ እግዚአብሔር ይህን ኃላፊነት በላዩ ላይ ወስዶ ስለኛ ውድ ሕይወቱን በመስቀል ላይ አሳልፎ ሰጥቷል። ይህ ውድ ሕይወቱን በመስቀል ላይ አሳልፎ የሰጠው ሰው መጽሐፍ ቅዱስ ጌታችን ከይሁዳ ነገድ ነው ይላል። እርሱ ከእግዚአብሔር ዘንድ የተገለጠ ሰው ነበር ይላል። ሰው ነው ልብ አድርጎ። ነገር ግን ሰው ብቻ አይደለም፣ ፍጹም አምላክ ፍጹም ሰው ነው። ፍጹም አምላክ ፍጹም ሰው ስለመሆኑ ብዙ ጥቅስ ስላለ እዛ ጥቅስ ውስጥ መግባት አልፈልግም። ክርስቲያን የሆነ ሁሉ እንደዚህ ነው የሚያምነው። ፍጡር አይደለም፣ የተወለደ እንጂ የተፈጠረ አይደለም። አሁን ግን ወደ ስላሴ ልመለስ ወደኋላ። አምላካችን እግዚአብሔር ስላሴ መጽሐፍ ቅዱስ የሚያስቀምጥልን ፍጹም በሶስትነት የሚኖሩ እነሱ የሚባሉ ሶስት ማንነቶች፣ ነገር ግን አንተ ወይም እሱ ተብሎ የሚጠራ አንድ አምላክ ነው የምናመልከው እንደ ክርስቲያን። አንድነቱ አንድ የተባለበት አንድ እንዴት ሶስት ይሆናል፣ ሶስት እንዴት አንድ ይሆናል የሚል ጥያቄ ሰው ሁሉ ይጠይቃል። የሰው ሁሉ ጥያቄ ስለሆነ እግረ መንገድ በዚህ አጋጣሚ ግራ የተጋባችሁ ሰዎች ዛሬ ከኔ ስሙ። አንድ የተባለበት ዓላማ፣ ሶስት የተባለበት ዓላማ ሶስት ኢንዲቪጁዋልስ እከሌና እከሌ ሶስት ሰዎች እንደሆኑ ሁሉ በስላሴ መካከል በማይቀላቀልና ፈጽሞ ኮንፊውዝ በማናረግበት መልኩ ሶስት ዘላለማውያን ማንነቶች ነው የምናየው። እግዚአብሔር የጋራ የወል ስም በዘልማድ እግዚአብሔር ብለን ወይም እግዚአብሔር ጋድ ወይም ኤሎሂም ወይም በተለያየ ስም ብንጠራው ይገልጥልናል ባልነው ስም ብንጠራውም አምላካችን እግዚአብሔር በሶስትነት ለዘላለም ሲኖር አንዱ ከአንዱ በፊት ያልነበረ አንዱ ከአንዱ በኋላ ያልመጣ ሶስቱም ሁሉን ቻዮች ሁሉን አዋቂዎች በሁሉ ቦታ መገኘት የሚችሉ ፈጣሪ አንዱ ከአንዱ የማይበልጥ የማያንስ የአንዱ መገኘት የሶስቱ መገኘት በእንዲያት መልኩ ነው የምናምነው። ታዲያ ሶስት ማንነት እንዴት ነው አንድ የሚሆነው ተብሎ ከተጠራ አንድ የመባሉ ዓላማ ሶስቱ ተጨፍልቆ አንድ ሆኖ ሳይሆን የአንዱ መናገር የሶስቱን መናገር ነው። የአንዱ መገኘት የሶስቱን መገኘት ነው። ለምሳሌ ለዚህ ነገር ምሳሌ እንዲሆነን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 14 ላይ አብን አሳየንና ይበቃናል ተብሎ ሲጠየቅ እንደ ወልድነቱ ምንድን ያለው? እንዴት አብን አሳየን ትለኛለህ? አታቀኝም ወይ እስከዛሬ ይህን ያህል ዘመን ከእናንተ ጋር ስኖር አለ። ከላይ ዝም ብላችሁ በደፈና ስትመለከቱት ኦሎጂስቶች እንደሚጠቅሱት አብ ነኝ ማለት ይመስላል። ከዛ የተነሳ እነሱ የሚጠቅሱት አብ ነው ብሎ የሚጠቅሱት ለዚያ ነው።
ክፍሉ ግን አብ ነኝ ማለት አይደለም። ወረድ ብላችሁ አንብቡ። እኔን ያየ አብን አይቷል። በቃ የምነግራችሁ ቃል ራሱ የኔ አይደለም፣ የላከኝ አብ ነው። የአብ ነጸብራቅ ነኝ። ብዙ ጊዜ ከአብ ዘንድ ወጥቼ መጥቻለሁ የሚለውን ቃል ያነቡና ሰዎች ከአብ ውስጥ የወጣ ይመስላቸዋል። ከአብ ውስጥማ ከወጣ 2% አይደሉም፣ አንድ ነበሩ። ለምሳሌ ምን ማለት ነው? እኔ 2 ልጆች አሉኝ። አንደኛው ልጅ 21 ዓመት ሆኖታል። የመጀመሪያው ልጅ ትንሹ 18 ዓመቱ ነው። የዛሬ 22 ዓመት እኔ ልጅ አልነበረኝም፣ ብቻዬን ነኝ ያለሁት። በዛን ሰዓት ኃይሉ ስንት ነበር ቢባል አንድ ሰው ነው። ዓመት በኋላ ግን 2 ሆነን ከኔ የተገኘ አንድ ልጅ መጣ። ከተወሰነ ዓመት በኋላ ደግሞ ሌላ ልጅ መጣና 3 ሆነን። ተመልከቱ፣ የሆኑ ቦታ የመጡ ናቸው እነዚህ ልጆች። እግዚአብሔርን አንደኛው ከአንደኛው የተወለደ ከአንደኛው ውስጥ የወጣ ነው ብለን የምናምን ከሆነ ፈጽሞ ስላሴን አናምንም። ትራዲሽን ነው እያወራን ያለ ነው። የስላሴን ነገር ወደ አባቶች ከሄድን ብዙ ጊዜ ኦርቶዶክሳውያን እናንተ የክሪዶችን በጣም እንደ የመጽሐፍ ቅዱስ ያህል ነው የምትጠቅሱት። በአንድ ፊት ደግሞ ትመጡና ኬልቄዶን ጉባኤ ደግሞ አንቀበልም ትላላችሁ። ክሪድ ሲጀመር እንደ ፍሬም ነው እንጂ መታየት ያለበት የመጽሐፍ ቅዱስ ያህል ልንጠቅሱ አይገባም። ባይብል ከነናይ ሲያደርጉ አባቶች እነ ጀሮም የሚባል ሰው ነው ለመጀመሪያ ጊዜ የዛሬ 1800 ዓመት አካባቢ 66ቱን ፒክ ያደረገው። 80 አሐዱን እንዳለ አፖክሪፋል ጭምር ፒክ ያደርጓሉ፣ ቀንሶ ፒክ ያደርጓሉ፣ ከ66ቱ ያነሰም የወሰዱ አሉ። ነገር ግን በሂደት ግን ብዙ አባቶች የተስማሙበት ለዘላለም ሕይወት እግዚአብሔርን ለመምሰልና ለሳልቬሽን 66ቱ ይበቃል ወደሚል የመጡት። አንዳንዶቹ ደግሞ ቡክስ ኦፍ አፖክሪፋል የሚባለውንም 80 አሐዱ ዛሬ ብለን ያዝነው ማለት ነው፣ እሱን ጨመሩበት። እኛም ፕሮቴስታንቶች አፖክሪፋልን እናምናለን። በነገራችን ላይ የማናምን እንዳይመስላችሁ። ስናምን ግን እንዴት ነው የምናምነው? ለብቻቸው ኤክስክሉድ አድርገን ነው። ሶ ወደ ፖይንቴ ሰዓቴ ከማለቁ በፊት ኢየሱስ ከመቼ ጀምሮ እግዚአብሔር ልጅ ሆነ ከተባለ እሱ ሁሉን የሚችል እግዚአብሔር አምላካችን ነበር። ከስላሴ ሁለተኛው በገዛ ፈቃዱ ሰውን ለማዳን ምን ሆነ? ሰው መሆን። ፕሮጀክቱ ራሱ ሰው መሆንን ይጠይቃል። ሰው ሲሆን የእግዚአብሔር ልጅ ተባለ። ልብ አድርጉ ወገኖቼ። መቼ ነው ልጅ ሆነው? አምላክ። እሺ እንግዲህ ሰፊ ሀሳብ ነው ያዝነው። በጣም ይቅርታ ቀሲስ፣ አሁን ሰዓት መሄጃ ስለደረሰ ለእርሶ እንሰጥና እንግዲህ ጥያቄውን ልመልስሎትና በአጭር ቋንቋ ወደ እርሶ እንሄዳለን። እንደ ፌር እንዲሆንና በቤቴ እኔ ተናግሬ እንዳልጨርስ መደምደሚያውን እርሶ መስጠት ይችላሉ። መጨረሻ ይሆናል። ይሄ ግን ጥያቄዎትን ልመልስ። ክርስቲያን ነህ ወይ ለተባለው ነገር አዎ ክርስቲያን ነኝ። ክርስቲያንን ክርስቲያን የሚያስብለው የስላሴ አማኝ መሆኑና በኢየሱስ ክርስቶስ ሞትና ትንሣኤ ማመኑ ነው። የአባቶች ክሪድ አምናለሁ። የማምነው ግን በፍሬም መልክ ነው ማምነው። እንደ ፍሬም ማለቴ ከፍሬሙ አንወጣም። ነገር ግን ፍሬሙ ውስጥ ያሉትን ግን የምንወስደው ይኖራል፣ የማንወስደው ይኖራል። የማንጥለው መጽሐፍ ቅዱስን ብቻ ነው እንጂ የአባቶችን ዶግማታ የተከራከሩበትን ጳጳሳት ተገናኝተው ወደ 500 የሚጠጉ አንዳንዴም 300 የሚጠጉ ተከራክረው ያጸደቁትን እነሱ ለኛ ብለው ነው እንቀበላለን። አድናቂ ነኝ ለመናገር። እነሱ ናቸው ባይብልን እዚህ ያደረሱልን። ይልቁንም ኦርቶዶክሳውያን አባቶች ከ300ዎቹ መጨረሻ ጀምሮ ኢመርጅ ያደረጉት ኦርቶዶክሳውያን እንደመሆናቸው መጠን ትልቅ አክብሮትና ክብር ነው ያለኝ። ዛሬ እኛ በየቴዎሎጂ ስኩል የምንማራቸው ትልልቅ አባቶች የምንላቸው የመጽሐፍ ቅዱስ አዋቂዎች ስኮላሮች የምንላቸው እነ ቱርቱሊያን ሳይቀሩ እና አትናቴዎስም ቄርሎስም እና ኦገስቲንም ብትሉ ሃይማኖታቸው ምንድን ነው ቢባሉ ኦርቶዶክሳውያን ናቸው። መቼም አሪዮስም ጭምር ማለት ነው። ከኋላ ላይ ዘባርቆ ተባረረ እንጂ ሶላችሁ የፈለኩት ላለማድረግ እና ላለማክበር አልችልም። እነሱ ናቸው ተሸክመው ከነሱ ላይ መተን ነው ካቶሊክም የሚሆን ፕሮቴስታንት የመጣ ነው። ይሄን አደንቃለሁ። እነሱ ናቸው ክሪዶች ኒቂያንም ኢቭን የሐዋርያት የእምነት መግለጫ ማን እንደጻፈው ባይታወቅም እንኳን ወደ 200 ዓመተ ምህረት አካባቢ ቀደምት አባቶች ናቸው። እንደ ሃይማኖትም እነሱ ናቸው የመጡትና ላለማክበርና ላለመቀበል አልችልም። ስቀበል ግን እንዴት ነው የምቀበለው? እነሱ ለኛ ብሎ ዲቤት አድርገው ግድ የለም ይሄን ስላሴ ነገር በዚህ መልኩ ነው። የክርስቶሎጂን ኮንሰፕት ደግሞ ኒቂያ ላይ ኮይን እንዳደረጉት ፍጹም አምላክ ፍጹም ሰው የሚለው የመጀመሪያ ልክ በክሪድ እንደ ዶግማ ያወጡት ኒቂያ ላይ ነው። ስለዚህ ይሄንን አምናለሁ። ዲቴል ላይ ሲመጣ ግን ለምሳሌ ከብርሃን የተገኘ ብርሃን የሚለው ይገባኛል ከየት ተነስቶ እንደሆነ። ቃል በቃል ግን ቋንቋው ላይ አንዳንዱ አልስማማም። ግን የስላሴ አማኝ ነኝ። ይሄን ነገር እንድታቁልኝ እፈልጋለሁ። የመለስኩ ይመስለኛል። ቀሲስ እርሶ ይናገሩና ሸኙ። እሺ መልሶልዎታል? የረሳሁት ካለ መልሳለሁ። የረሳሁት ካለ አልተመለሰም። ብዙ ነገሮች ግን ያው ትንሽ ረሳሁት። ምን ነበር ጠይቁን። ችግር የለውም፣ ግድ የለም። እኔ መልሰዋለሁኝ የመለስከውን በማስታወሻ ስለያዝኩት። ጥያቄ አንደኛ እግዚአብሔር ወልድ ከድንግል ማርያም ከመወለዱ በፊት ልጅ የለውም፣ ልጅ አልተባለም። እግዚአብሔር ልጅ የለውም፣ ወልድ ተብሎ አልተጠራም።
ልጅ የተባለው ከማርያም ከተወለደ በኋላ ነው ብለሃል አይደለ? ይሄ ስህተት መሆኑን ላስረዳ። አንደኛ የመጀመሪያ በነገራችን ላይ በምስጢረ ሥላሴ ውስጥ ኃይልሻ መረዳት ያለብህ ይሄ ሞናርኪ ኦፍ ዘ ፋዘር የሚባለው ትምህርት ማለትም የአብን ሶርስ ማለት መገኛ አብ የወልድና የመንፈስ ቅዱስ መገኛ እንደ መገኛ ሲባል አንዱ ከአንዱ መቀዳደም የለባቸው መገኛ መሆኑን በመጽሐፍ ቅዱስ ላስረዳ። መጽሐፍ ቅዱስ ነው የሚነገረው። ለምሳሌ ወልድ ከአብ የወጣ መሆኑን የተገኘ መሆኑን ማለት ነው። ከአብ የተገኘ መሆኑን መንፈስ ቅዱስም ከአብ የተገኘ መሆኑን በመጽሐፍ ቅዱስ ላስረዳ እየጠቀስኩኝ። አንደኛ ራሱ ወልድ ከብርሃን የተገኘ ብርሃን ስልህ ቅድም ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ ስልህ ይሄ ክሪድ ነው ምናምን አልከኝ። መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ምን ይላል? ዮሐንስ ወንጌል ምዕራፍ 16 ቁጥር 28 ላይ ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞ ዓለምን እተዋለሁ፣ ወደ አብም እሄዳለሁ አለ። ምን አለ ጌታ? ጌታችን ኢየሱስ ክርስቶስ ከአብ ወጥቼ ወደ ዓለም መጥቻለሁ አለ። ከምን ወጥቼ? ከአብ ወደ ዓለም መጥቻለሁ አለ። ራሱ ወልድ እንዲህ ብሎ ተናገረ። እንደገና ዮሐንስ ወንጌል ምዕራፍ 3 ላይ ደግሞ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን ወዶ አንድ ልጁን እስኪሰጥ ድረስ። ይሄንኑ ቃል ቅዱስ ጳውሎስ በገላትያ 4:4 ላይ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ልጁን ነው የላከ። ማን? አብ። ልጁን ልኮ ልጁ ነው ቃል፣ ያ ልጁ ቃል ነው። ግን ከድንግል ማርያም ከስጋዋ ስጋ ቃል ስጋ ሆነ። ዮሐንስ 1:14 ላይ ይሄ ቃል የእግዚአብሔር ልጅ ነው፣ የድንግል ማርያም ልጅ የሆነው የሰው ልጅ የሆነው የአዳም ልጅ የአብርሃም ልጅ ተብሎ የተጠራው የእግዚአብሔር አብ ልጁ ነው። ልጁን ነው የላከው ሲጀመር ወደ ዓለም። እና እሱ ራሱ ምን አለ? ከአብ ወጥቼ ወደዚህ ዓለም መጥቻለሁ አለ። ይሄንን ነው ከብርሃን የተገኘ ብርሃን ነው፣ ከእውነተኛ አምላክ ብርሃን አይደል ክርስቶስ? አብን ብርሃን አርጉልን። ቀሲስ ልሄድ ነው፣ ሰው እየጠበቀኝ ነው። አጠር አርጉልን። ሌላው ስለ መንፈስ ቅዱስም እሺ፣ ስለ መንፈስ ቅዱስም ሲናገር ከአብ መንፈስ ቅዱስም ዘሰረጸ ማብ እንላለን። ዘሰረጸ ማብ ማለት አንዳንዶቹ እንደሚመስላቸው የሰረጸ ማለት አይደለም። ወደ አብ የሚገባ ማለት አይደለም። ዘሰረጸ ማለት ሰረጸ ማለት መገኘት ማለት ነው። ዘሰረጸ ማብ ከአብ የተገኘ ማለት ነው። ምን መጽሐፍ ቅዱስ አለ? መንፈስ ቅዱስ ቅድም ነግሬሃለሁ። ሞናርኪ ኦፍ ዘ ፋዘርን ስንቀበል በኢሴንስ እኩል ናቸው እኮ አንድ አምላክ ነው። ግን በአካል መገኛ የሚለው ከአብ የተገኘ ወልድን ብለናል። እንግዲህ የተወለደ ብለናል። ከብርሃን የተገኘ ብርሃን ብለናል። ስለ መንፈስ ቅዱስም ስንናገር ከአብ የሰረጸ ነው። ከአብ የሰረጸ መሆኑን መጽሐፍ ቅዱስ ይናገራል። ምን ላይ? ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ እንዲህ ይላል፣ ዳሩ ግን አለ ጌታ ሲያስተምር፣ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ ዋው እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። ከአብ የሚወጣ ማን? መንፈስ ቅዱስ። ይህ አጽናኙ ይመጣል። እንደ ዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይ መሰለኝ እንደውም ምን ይላል? አጽናኙ ይመጣል። ሲመጣ ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው ብሏል። ልክ አጽናኙ በባለ 50 ወረደ። በባለ መንፈስ ቅዱስ በወረደ ጊዜ ምን እንደሆነ አይተሃል። እና አብ መንፈስ ቅዱስ ከማን የሚወጣ ነው አለ? ዘሰረጸ ማብ ከአብ የሚወጣ አለ። ራሱ ከአብ ወጥቼ ወደዚህ ዓለም መጣሁ አለ። ወልድ ከብርሃን የተገኘ ብርሃን ስለሆነ ከእውነተኛ አምላክ የተገኘ አምላክ ስለሆነ እንደገና ደግሞ ስለ ወልድ ስለ መንፈስ ቅዱስ ሲነግረን ከአብ የሚወጣ እርሱን ምን አለ? እልክላችኋለሁ። ስለዚህ በስላሴ ዘንድ አብ፣ ወልድ፣ መንፈስ ቅዱስ ጊዜ በዚህን ጊዜ አብ ልጁን ወለደው አይባልም። ጊዜ ራሱ ለነሱ አይነገርም። ከጊዜ ውጭ ነው እግዚአብሔር። በዚህን ጊዜ ተወለደ እለት እንዴት ምናምን እሱ በእኛ አይምሮ የሚነገር ነገር አይደለም። ስለ አካል ሲወራ ራሱ እንደኛ አይነት አካል ስጋ ምናምን ማለት አይደለም። ስለዚህ በስላሴ ዘንድ አብ፣ ወልድ፣ መንፈስ ቅዱስ በኢሴንስ እኩል ናቸው። ይሄ መበላለጥ መቀዳደም ራሱ የለም። በአብና በወልድ በመንፈስ ቅዱስ አንዱ አንዱን አይቀድምም። ግን አንድ እግዚአብሔር ነው። አንድ እግዚአብሔር ነው። ይሄንን
የማይቀበል ክርስቲያን የለም ማለት ክርስቲያን ተብሎ ሊጠራ ኒቀያ ላይ የወሰኑት ከዚያ ወልድ ምን አለ እንትን አሪዮስ ምን አለ ኃይልሻ እችን ብቻ ብዬ ልጨርስ ወልድ ፍጡር በመለኮቱ ነው ያለ አሪዮስ በሰውነቱ አይደለም ያለው በነገራችን ላይ በሰውነቱ ቢል በጣም የባሰ የተሻለ እንደው ይሻል ነበር ቢያንስ ምክንያት የፍጡር ስጋ ስለለበሰ በመለኮቱ ነው ያለ ፈጥሮ ፈጠረበት ነው ያለው እና ቀድሞ እግዚአብሔር አብ ልጁን ፈጠረው ከዚያ ሌላውን ፍጥረት ፈጠረበት ነው ያለው ስለዚህ ተሰበሰቡና ኖ አሉ ነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት ወምድር ሰማይና ምድር የፈጠረ የሚታየውና የማይታየው በፈጠረ በአንድ በእግዚአብሔር እናምናለን ከዚያ ቀጥሎ ወነአምን በአሐዱ ወልድ ኢየሱስ ወልድ ወነአምን በአሐዱ ወልድ ኢየሱስ ክርስቶስ ዘተወልደ ይቅርታ ወነአምን በአሐዱ እግዚእነ ኢየሱስ ክርስቶስ ወልደ አብ ዋህድ ዘህልው ምስሌሁ ምን ቅድመ ይትፈጠር አለ ከእውነተኛ አምላክ የተገኘ አምላክ ከእውነተኛ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ የተወለደ እንጂ ያልተፈጠረ ፍጡር ነው በመለኮት ቀድሞ ፈጥሮ ፈጠረበት ነው ያለን አይ አይደለም አሉ የተወለደ ነው እንጂ የተፈጠረ አይደለም የተወለደ እንላለን ልጅ ነው አየህ ስለዚህ ይሄ ትምህርትህ ኃይልሻ ሸኝ ቀሲስ በጣም ማመሰግነው ወደ ሌላ ልጨርስ ሰከንድ 30 ሰከንድ ስጠኝና እና ይሄ ኃይልሻ እንደ ምክር በጣም ስለምወድህ እኔ በጣም ታሳዝነኛለህ ማርያምን እኔ የሆነ በጣም ነው አንጀቴን የምትበላው እኔ ማለት የዋህ ቅን እንደሆን እረዳለሁ ስተትህ ግን በጣም ኃይለኛ ስተት ነው የምትሳሳተው ስትሳሳት ስለዚህ ምን ታረጋለህ መሰለህ አንደኛ መጽሐፍ ቅዱስን ድሮ ነው መሰለ ያነበብከው አሁን ትተዋል አንብበው መጽሐፍ ቅዱስ እንደሌለህ አውቃለሁ ባይዘ የለህም ያማረኝ የመጽሐፍ ቅዱስ መዝገበ ቃላት ይኑርህ ቃላቶችን የምትተችባቸው የምትተረጉምባቸው ሰው ግሪክ ዕብራይስጥ ዲክሽነሪ ያያል አንተ የመጽሐፍ ቅዱስ መዝገበ ቃላት የለህም ሶስተኛ ክሪዶችን ያቸው ለምን መሰለ ክሪዶችን ማየት የሚጠቅመው እኛ የሆነ ነገር በግምት የሆነ ነገር ስናስብ አይ በነገራችን ላይ በቴዎሎጂ እኮ የመናፍቃን ምንፍቅና ይጠናል ሄረሲ አንተ ማለት ምንፍቅና በራሱ እንትን ሰክሰሽን አለው ስለዚህ አዲስ ነገር አይመጣም ባሁን ዘመን ይሄማ እንደገሊ ያሰኝብሃል ይሄማ ከሌገሊ አይቀርባል ግን እንዳንሳሳት ስለሚረዳን ክሪዶችን ብታያቸውና የቤተክርስቲያንን ታሪክም ብታጠና ጥሩ ነው ኃይልሻ በጣም ውድድ አደርጋለሁኝ ብሩን እስኪ የብሩ ነገር እናዋጣልህ እንዴት ኃይልሻ ጣል አድርጉለት እዚህ ውስጥ ያላችሁ ይመናል ኢትዮጵያ ውስጥ ስላለ እንደው አግዙኝ ካለ ማገዝ ትችላላችሁ ዶክተር እያመሰግናለሁ እግዚአብሔር ይስጥልኝ ክቡር አባታችን ቃለ የታሰማልን ያው እዚህ የኃይልሽን ክህደት ቁጭ ብዬ ስለሰማው እንግዲህ ቀኖና ይስጡኝ ጸልዩልኝ መጸሎት ያስቡኝ ወንድማችንም ቃለ ያሰማ ወደ ህይወት መንገድ ይምራ ኃይልሽ ልዩ ወንድማችን ነው በእውነት ከልቤ ነው የምወደው ሰው እንዳለ ፈልጌ ነበረ ትንሽዬ ልጨምርና መቼም ዝም ብዬ ከርኩኝም ጥሩ አይደለም ለሰዎች ኃይልሻ ከተናገርክ ግን ለወጣ ስለምችል ልጁን ስላከ ኃይልሻ ችግር የለም ዶክተር አለ እኮ ዶክተር አለ መቼ ያስወራኛል ሲጀመር እርሶ መሄድ ይችላል ቆይ ልሰናበት ለምን መሰለህ እኔ አሁን ካወራህ ደግሞ ለዚያ ደግሞ መልስ መስጠት ስለሚኖርብኝ እኔ አክብሬህ አይደለም ዶንት ወሪ አይ እርሶ እኔ ሰው ራሴ ቤት ጠርቼ እኔ ሰው በጣም ነው የምወድህ በጣም ነው የማከብርህ እኔ ከአባቴ ጋር ነው የምወርደው ኃይልሻ እሳቸው ከሄዱ ነው ምን ችግር የለም አይ ኮንክሉዥን ሰጥቼ ወርዳለሁ ደህና ሆኖ ብሯን እንዳትረሱ ዋናው አይ እንግዲህ ዛሬ ከተለመነው ገንዘብ እንደው ትንሽ ፈንድ ቢደረግልህ በእውነት ምኞቴም ጸሎቴ ነው ግን ካልሆነ እንልካለን አይደለም ከርሶና ከዶክተር ብቻ ነው ፈልገው ነው ደህና ሆነልኝ ኃይልሻ ደህና ሆነ መልካም መዝናናት ግን ተቀበልክ አይደል ኃይልሻ ይሄንን ግን አመንክ አይደለ ማለት እግዚአብሔር ልጁን እንደላከ ከድንግል ማርያም ከመወለዱ በፊት እግዚአብሔር ልጅም ይባል ልጁ እንደሆነ አመንክ አይደል እሷን እኮ እንደ ልጁን ላከ እያለ እኔማ እንደ መጽሐፍ ቅዱስ ላይ የተጻፈውንማ አይደለም እንዴት ላለው ምን ማለት ነው ልጅ እኮ ጥያቄ እኮ ከእናንተ ጋር ተግባባሁት ይደለም እሱንማ አምናለሁ መቼም በዘር የተወለደ ነው አይባልም ቴንኪው ኃይልሻ መቼም ብዙ ቀን ስትሳሳት ነበር በዚች ትምህርት በእውነቱ በጣም ብዙ ቀን ደጋግሜ ልነግርህ ፈልጌም ቢብላይ ነበር ዛሬ ኢትዮጵያ መቼም አይን ይገልጣል ኢትዮጵያ ሀገራችን ስለሆነች ኦርጋኒክ ሀገር ናት ቴንኪው ከርሶ ጋር ማውራት እኮ አይመቸኝም ለምን መሰሎት ኃይልሻ ዝም የጣልቃ ግብቼ እንዳላወራ
እርሶ ያው ትንሽ አከብራለሁ፣ ስለዚህ ፈራለሁ። እንደፈለግኩ እሺ በቃ ልውጣ። እሱን አስቀምጬ ማውራት አይ ግድ የለም ቢወጡም መጥፎ ነገር አልናገርም እኔ። እሺ ደህና ሁኑልኝ ቀሲስ፣ አመሰግናለሁ በጣም።